በአንታርክቲካ ውስጥ የተገኙት ብዙዎችን ጉድ ያስባሉ ነገሮች አንታርክቲካ በተለምዶ የምድር መጨረሻ ተብሎ ይጠራል። ማንም የማይኖርበትና ምድረበዳ የሆነ አካባቢ ነው። ሰዎች ከሚኖሩባቸው አህጉራትም በብዙ ኪሎሜትሮች ርቆ የሚገኝ ነው። ታዲያ አካባቢው ከሰዎች በእጅጉ በመራቁ ያደጉ ሀገራት እንዲሁም ጠንካራ ቡድኖች ለድብቅ ምርምራቸው ይጠቀሙበታል። አንታርክቲካ ካለው ስፋት የተነሳ ለመመርመር አስቸጋሪ ሲሆን ተመራማሪዎች ግን በተቻላቸው መጠን ቦታውን ለመቃኘት ሞክረዋል። በምርምሮቻቸው መሃልም በርካታ ለየት ያሉ ነገሮችን ማግኘት ችለዋል። እኔም በዛሬው ቪዲዮ ከነዚህ ግኝቶች መካከል የተወሰኑትን ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ስድስተኛ ሬር ዊስኪ ምንም በሌለበት አንታርክቲካ ውስጥ ከተገኙና ብዙዎችን ግራ ካጋቡ ነገሮች መካከል እነዚህ የተለዩ ዊስኪ መጠጦች ይገኙበታል። ዊስኪዎቹ የተገኙት በ2010 ኤርነስት ስኬልተን በተባለ ግለሰብ ሲሆን በተደረገባቸው ምርምርም ዊስኪዎቹ የታሸጉት ገና በ1898 እንደሆነ ተደርሶበታል። የዊስኪዎቹ አምራች ድርጅትም ከብዙ ማጣራት በኋላ በሀገረ ስኮትላንድ የሚገኘው ዋይት ማኬ ድርጅት እንደሆነ ታውቋል። ድርጅቱም ዊስኪዎቹ ላይ በራሱ በኩል ብዙ ማጣራት ካደረገ በኋላ የራሱ ምርቶች መሆናቸውን አረጋግጧል። ቢሆንም ብዙዎች ቴክኖሎጂ በሌለበት በ1898 እንዴት እነዚህ ዊስኪዎች ወደ ምድረበዳው አንታርክቲካ ገቡ ለሚለው መልስ እንኳን ማግኘት አይችሉም። አሁን ላይ ብዙ ሰዎች በርካታ ገንዘቦችን አውጥተው እነዚህን ዊስኪዎች ይቀምሷቸዋል። የቀመሷቸውም በዊስኪዎቹ ጣዕም ደስተኛ እንደሆኑ ሲናገሩ ይሰማል። አምስተኛ ዘ ኢንዱራንስ ዓለም ላይ በ1990ዎቹ አጋማሽ በእጅጉ ታዋቂ የነበረች የእንግሊዝ የምርምር መርከብ ናት። መርከቧ ኤርነስት ሻክልተን በተባለ ግለሰብ የምትመራ ሲሆን በዋናነትም አንታርክቲካን ለማጥናት ተብላ የተሰራች ነበረች። ኢንዱራንስ መርከብ በ1950ዎቹ ጉዞዋን ወደ አንታርክቲካ ያደረገች ሲሆን የአንታርክቲካን ሰሜናዊ ክፍልም በረዶን እየሰነጣጠቀች ስትቃኝ ቆይታለች። በመጨረሻ ግን ኢንዱራንስ የማትችለው የበረዶ ግግር ነበር የገጠማት። በበረዶ ግግር ሙሉ በሙሉ ተያዘች። በውስጡ የነበሩ ሰራተኞች ለቀናት ከበረዶ ግግር ለማስለቀቅ ታገሉ፣ ነገር ግን ሊሳካላቸው አልቻለም። በበረዶ ጥንካሬ ምክንያትም መርከቧ ላይ የደረሰው ጉዳት የከፋ በመሆኑ ቀስ በቀስ መስመጥ ጀመረች። በውስጡ የነበሩ ሰራተኞችም የሚያደርጉትን አጡ። በአንድ ትልቅ ተንሳፋፊ የበረዶ ግግር ላይ ሆነውም ጉዞ ጀመሩ። ለአንድ ወር ያክልም በዚህ የበረዶ ግግር ላይ ሆነው በባህር ላይ ተጉዘዋል። ከአንድ ወር ጉዞ በኋላም ኤሌፋንት የተባለ ደሴት ላይ ደረሱ። በዛ ቦታም ለረጅም ጊዜ ከቆዩ በኋላ የእንግሊዝ መንግስት ፈልጎ ሊታደጋቸው ችሏል። ይህች መርከብ ከሰመጠች ከበርካታ አስርት ዓመታት በኋላ በ2022 ተመራማሪዎች ባደረጉት ጥናት ልትገኝ ይችላለች። ኢንዱራንስ የተገኘችው 4000 ሜትር ጥልቀት ባለው ውሃ ውስጥ ነው። ስትገኝም በወቅቱ ምርምር ሲደረግባቸው የነበሩ ዕቃዎችና ግኝቶች ምንም ሳይሆኑ ተገኝተዋል። ቢሆንም በውስጧ ስለተገኙ ግኝቶች መንግስት ምንም ማለት አልፈለገም። ብዙዎችም በዚህ ነገር ይገረማሉ። አራተኛ ስትሬንጅ ባክቴሪየም አንታርክቲካ የብዙ ድብቅ ነገሮች መገኛ ነው ከሚያስብሉ ነገሮች አንዱ የነዚህ የማይታወቁ ባክቴሪያዎች መገኘት ነው። የኒው ሳውዝ ዌልዝ ዩኒቨርሲቲ ተመራማሪዎች ባደረጉት ጥናት በአንታርክቲካ በማይታሰብ ቅዝቃዜ ውስጥ WWPS3 እና AD3 የተባሉ ባክቴሪያዎችን ማግኘት ችለዋል። እነዚህ ባክቴሪያዎች ከዚህ ቀደም ምድር ላይ ስለመኖራቸው የማይታወቁ ሲሆን በተለይም በዚህ ቅዝቃዜ ውስጥ ካርቦን ዳይኦክሳይድ እና ሃይድሮጅን ከአየር ላይ እየወሰዱ መኖር መቻላቸው ሌሎች ፕላኔቶች ላይ ህይወት ሊኖር እንደሚችል ይጠቁማል ሲሉ ተናግረዋል። የነዚህ አዳዲስ ባክቴሪያዎች ግኝት ሌሎች ተመራማሪዎችንም በጥልቀት መመርመር እንዳለባቸው ምልክት የሰጡ ናቸው። ሶስተኛ ሜትሮይድስ አንታርክቲካ ውስጥ ከተገኙ አስገራሚ ግኝቶች መካከል ሜትሮይድስ ወይንም የሰማይ ድንጋዮች ይገኙበታል። ዓለማችን ላይ ከተገኙ የጠፈር አለቶች መካከል 90% ያክል የተገኙት አንታርክቲካ ውስጥ ነው። በዚህም ተመራማሪዎቹ እንዴት እነዚህ አለቶች ከሌላው አካባቢ ይልቅ በዚህ አካባቢ ተከማችተው ተገኙ ለሚለው መልስን ፍለጋ ላይ ናቸው። በተለይም ተመራማሪዎቹ በ2015 ያገኙት የጠፈር አለት በእጅጉ ግርምትን ፈጥሮባቸዋል። ይህ አለት በ2002 ወደ አንታርክቲካ እንደወደቀ ይታመናል። ተመራማሪዎቹ በ2015 ካገኙት በኋላ ብዙ ምርምርን አድርገዋል። ታዲያ ያገኙት መልስም አለቱ ማርስ ላይ ካሉ አለቶች ጋር በእጅጉ ተመሳሳይ መሆኑን ነው። በዚህም ምናልባት ይህ አለት ከማርስ መጥቶ ሊሆን እንደሚችል ገምተዋል። ቢሆንም በብዙዎች ዘንድ ተቀባይነትን አላገኘም። አሁን ድረስም አለቱ አከራካሪ እንደሆነ ቀጥሏል።
ሁለተኛ ስኬል ወርም 20 ሴንቲሜትር የሚረዝመው ለዓለማችን የመጀመሪያ የሆነውን በቅርቡ የተገኘውን ስኬል ወርም የተባለውን አስገራሚ የትል ዘር ተዋወቁት። ይህ በቅርጽም ሆነ በገጽታው ታይቶ የማይታወቀው የትል ዘር የተገኘው በደቡባዊ አንታርክቲካ ሲሆን ከዚህ ቀደምም ታይቶ አይታወቅም። የተገኘው በአንታርክቲካ 335 ሜትር ባህር ጥልቀት ላይ ነው። ከትሎች የተለየና የሚያስፈራ አፍ አለው። ብዙዎችም በዚህ እንስሳ መሳይ ትል በእጅጉ ይገረማሉ። ይህ ብቻ ሳይሆን በዚህ ቦታ ላይ በርካታ ምንነታቸው ያልታወቀ እንስሳትና የትል ዘሮች ተገኝተዋል። አንደኛ አንደር አይስ ሪቨር ከዓለማችን ትልልቅ ወንዞች መካከል አንዱ ኦኒክስ የተባለ በአንታርክቲካ 3000 ሜትሮችን ከበረዶ በታች ወርዶ የሚገኝ ወንዝ እንደሚገኝበት ስንቶቻችሁ ታውቃላችሁ? ወንዙ ከ450 ኪሎ ሜትር የበለጠ ርዝመት ሲኖረው የሚገኘውም ከአንታርክቲካ ግግር በረዶ በታች ነው። ይህ ወንዝ ሊገኝ የቻለው የበረዶ ክፍል በጥልቀት የሚመረምር መሳሪያ በአውሮፕላን ላይ ተጭኖ በተደረገ ፍተሻ ነው። በተደረገው ፍተሻም ይህ የዓለማችንን የባህር መጠን ከፍና ዝቅ የሚያደርገው ወንዝ ተገኝቷል። ብዙዎችም በዚህ ወንዝ መገኘት ይገረማሉ። በተለይም ወንዙ ከላይኛው የአንታርክቲካ ክፍል 3000 ሜትሮችን ወደታች ወርዶ መገኘቱ ምናልባት ይህ ግግር በረዶ ደብቆ የሚያኖራቸው ፍጥረታት ሊኖሩ እንደሚችሉ ፍንጭ የሰጠ ነው። ብዙ ሰዎችም በዚህ ነገር ግራ ይጋባሉ። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ